ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች ከ4000 በላይ ተመካካሪዎች የሚሳተፉበት የሀገራዊ ምክክር ጉባኤ ዛሬ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል መካሄድ ጀመረ። ለሚቀጥሉት 4 ሳምንታት የሚቆየውና 4000 ተመካካሪዎች የሚሳተፉበት ይህ ጉባኤ በኢትዮጵያ ሕዝብ መዝሙርና በሃይማኖት አባቶች ጸሎት ዛሬ ማለዳ ተጀምሯል። በጉባኤው የመክፈቻ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ጨምሮ ሌሎች የሥራ ኃላፊዎችና ባለድርሻ አካላት ተገኝተዋል። በተጨማሪም የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆንና የአፍሪካ ህብረት የፖለቲካ የሰላምና የደህንነት ጉዳዮች ኮሚሽነር አምባሳደር ባንኮሌ አዶዬን ጨምሮ ከፍተኛ ባለስልጣናትና ዲፕሎማቶችም በመክፈቻው ተካፍለዋል። ጠቅላይ ሚኒስትር አብይ አህመድ በዚሁ የምክክር ጉባኤ መክፈቻ ላይ ባስተላለፉት መልእክት ሀገራዊ የምክክር ጉባኤው በኢትዮጵያ ዘመናዊ ታሪክ በስፋቱ በአካሄዱና በሚያስገኘው ውጤት ታላቅ ዓላማና ተግባር ያለው መሆኑን ጠቁመዋል። የኢትዮጵያውያን የንግግርና የይቅርታ ባህል ኢትዮጵያን አጽንቷል ያሉት ጠቅላይ ሚኒስትሩ ይህ ውይይትም በዚህ ባህል መሰረት የሚደረግ ከሆነ ለሚቀጥሉት 10 ዓመታት ለሚዘልቅ ሰላምና መግባባት መሰረት የሚጥል መሆኑን ተናግረዋል። የኢትዮጵያ ታሪክ ውስጥ ለዘመናት የመጣ ስብራትና ውድቀት አለ ያሉት ጠቅላይ ሚኒስትሩ ይህ ፖለቲካን በኃይል ቃል የመጀመርና በኃይል እርምጃ የመደምደም ልምድ ነው ያሉ ሲሆን ይህንን የኃይል እርምጃ የታሪካችን አካል የማድረግ የተሳሳተ አካሄድን ለአንዴና ለዘለቄታው ማቆም ያስፈልጋል ብለዋል። የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አራያ በበኩላቸው ይህ ሀገራዊ የምክክር መድረክ በታሪክ ምዕራፍ ላይ ታላቅ ስፍራን የሚይዝ ነው ብለዋል። ይህ አይነቱ ሀገራዊ ምክክር የሀገራችንን ማህበራዊና የፖለቲካ ጉዞ የሚያቀናና ጠንካራ ሀገር ለመገንባት የሚያስችል ነው ያሉት ኮሚሽነሩ የሀሳብ ልዩነቶች ውበት ቢሆኑም ልዩነቶችን በኃይልና በግጭት ለመፍታት የተሄደበት ሁኔታ ችግሩን በዘላቂነት መፍታት እንደማይቻል የኢትዮጵያ ያለፈ ታሪክ ምስክር ነው ብለዋል። በመሆኑም ዘላቂ መፍትሄና የወደፊት ዕጣ ፈንታችን ላይ በጋራ እንድንስማማ የሚያስችለን ብቸኛ መድኃኒት ታማኝ፣ ግልጽና አካታች ሀገራዊ ምክክር ነው ሲሉ ዋና ኮሚሽነሩ ገልጸዋል። በመድረኩ የተገኙት የአፍሪካ ህብረት የፖለቲካ የሰላምና የደህንነት ጉዳዮች ኮሚሽነር አምባሳደር ባንኮሌ አዶዬ የአፍሪካ ህብረት ይህንን ታሪካዊ ክስተት በሙሉ አቅሙ እንደሚደግፍ አረጋግጠዋል። አክለውም ይህ የጋራ ጉዞ ኢትዮጵያ ዘላቂ ሰላምን፣ ልማትንና አዎንታዊ ለውጥን ማምጣት እንደምትችል የሚያሳይ መሆኑን ገልጸዋል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በበኩላቸው በዓለም ታሪክ ውስጥ በግጭት የተገነባ ወይም ያተረፈ ሀገር አለመኖሩን አጽንኦት በመስጠት በፖለቲካ ባህል ውስጥ ልዩነቶች መኖራቸው ተፈጥሯዊ ቢሆንም ትልቁና መሰረታዊ ስህተት ግን እነዚህን ልዩነቶች በኃይል ለመፍታት መሞከር እንደሆነ ጠቁመዋል። በሀገራዊ ጉዳዮች ላይ የተፈጠረና ከጊዜ ወደ ጊዜ እየጨመረ የመጣውን ልዩነት ለመፍታት በሚል ታህሳስ 20 ቀን 2014 ዓ.ም የተመሰረተው ኮሚሽኑ ዛሬ የጀመረው የምክክር መድረክ ለሚቀጥሉት 4 ሳምንታት የሚቆይ ይሆናል። ከ3 ሳምንታት በፊት ኮሚሽኑ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች እንዲሁም የፌዴራል ከተሞች ጉዳይን ጨምሮ በዋናው የምክክር ጉባኤ ላይ የሚቀርቡ 8 የተለዩ የምክክር አጀንዳዎችን ይፋ ማድረጉ ይታወሳል። የሚድሮክ ኢንቨስትመንት ግሩፕ አካል የሆነው ፋርማኪውር ዘርፉ የደረሰበትን ዘመናዊ ቴክኖሎጂ በመጠቀም ለህፃናት ሕክምና አገልግሎት የሚውሉ 7 አዳዲስ የመድኃኒት አይነቶችን ለኢትዮጵያ የጤና ዘርፍ ማስተዋወቁን ገለጸ። በማስተዋወቂያ መርሃ ግብሩ ላይ የተገኙት የጤና ሚኒስትር ዴኤታ ፍሬሕይወት አበበ ከ3 ዓመታት በፊት የኢትዮጵያ የመድኃኒት የሀገር ውስጥ የማምረት አቅም 8 በመቶ ብቻ እንደነበርና በአሁኑ ወቅት ግን 44 በመቶ መድረሱን ገልጸዋል። ይህ ጅምር የመድኃኒት አቅርቦት ዋስትናን በማረጋገጥ ዓለም አቀፍ የአቅርቦት መስተጓጎል በሚኖርበት ጊዜ መሰረታዊ መድኃኒቶች በወቅቱና በቅርበት እንዲገኙ ያስችላል ብለዋል። ሚኒስትር ዴኤታዋ አክለውም ትላንት የተዋወቁት 7 አይነት የህፃናት ግሉኮስ መድኃኒቶች በሀገር ውስጥ መመረት መጀመራቸው ቀደም ሲል ለአዋቂዎች ተብሎ ከተዘጋጀው ላይ በመቀነስ ለህፃናት ይሰጥ የነበረውን አሰራር የሚያስቀርና በዚህም ምክንያት በጤና ባለሙያዎች ሊፈጠር የሚችል ለህፃናት የመድኃኒት መጠን መብዛት ወይንም ማነስ ስህተትን መቅረፍ የሚያስችል መሆኑን ገልጸዋል። የፋርማኪውር ዋና ስራ አስኪያጅ ሰለሞን ገብረ አማኑኤል በበኩላቸው መድኃኒቶቹ በህክምናው ዘርፍ የሚታየውን የክሊኒካል አቅርቦት ክፍተት ከመሙላት በላይ ከዚህ ቀደም መድኃኒቶቹን ከውጭ ለማስገባት ይወጣ የነበረውን ከፍተኛ የውጭ ምንዛሬ ያስቀራል ብለዋል። የመድኃኒት አይነቶቹ በግሉኮስ መልክ ለህፃናት የሚሰጡ ሲሆን የኢትዮጵያን የመድኃኒት አቅርቦትም ያሻሽላሉ ተብሎ እንደሚጠበቅ ሚድሮክ ኢንቨስትመንት ግሩፕ በፌስቡክ ገጹ ባወጣው መግለጫ አስታውቋል።
የኢትዮጵያ ቡናና ሻይ ባለስልጣን በተጠናቀቀው በጀት ዓመት 3.13 ቢሊዮን ዶላር ገቢ ማግኘት መቻሉን አስታወቀ። ባለስልጣን መስሪያ ቤቱ ይህን ያስታወቀው የ2018 በጀት ዓመት የስራ አፈጻጸም ሪፖርት ግምገማና የ2019 በጀት ዓመት እቅድ ላይ ውይይት ባካሄደበት ወቅት ነው። በመድረኩ የባለስልጣን መስሪያ ቤቱ ዋና ዳይሬክተር ዶክተር አዱኛ ደበላን ጨምሮ የተቋሙ አመራር አባላት ተገኝተዋል። በዚህም በበጀት ዓመቱ 440 ሺህ ቶን ቡና ወደ ውጭ በመላክ 3.13 ቢሊዮን ዶላር ገቢ ማግኘት መቻሉ ተገልጿል። ዶክተር አዱኛ የተገኘው ውጤት በጥራት ላይ ትኩረት በመደረጉና 4 ኩንታል በሄክታር ምርታማነት በመጨመሩ የመጣ ትልቅ ስኬት መሆኑን ገልጸዋል። በተጨማሪም በግምገማው የ2018 በጀት ዓመት አፈጻጸም ሪፖርትና የቀጣይ ዓመት እቅድ መቅረቡ የተገለጸ ሲሆን በሪፖርቱ የምርትና ምርታማነት እድገትን፣ የግብዓት አቅርቦትን፣ የወጪ ንግድ አፈጻጸምና በዘርፉ የተመዘገቡ ጥንካሬዎችና ያጋጠሙ ተግዳሮቶች ተካተው መቅረባቸውን ባለስልጣን መስሪያ ቤቱ በፌስቡክ ገጹ ባወጣው መግለጫ አስታውቋል። እንዲሁም በ2019 በጀት ዓመት በቡና ሻይና ቅመማ ቅመም ልማትና ግብይት ዘርፎች ለማሳካት የታሰቡ ጉዳዮች ረቂቅ እቅድ ቀርቦ እቅዱን ለማሳካት የሚያስችሉ ዝርዝር መነሻዎችና የገበያ ትንተናዎች እንዲካተቱበት አቅጣጫ መቀመጡ ተጠቅሷል።